የኦርቶዶክስ ቤተክርስቲያን ብቸኛ ተስፋችን ናት በማለት ይናገራል። እስቲ ሙሉውን ቪዲዮ እንመልከት። ኢትዮጵያ ውስጥ ክርስትናን ተስፋ ሳደርግ ብቸኛ ተስፋ የማደርጋት ቤተክርስቲያን ኦርቶዶክስ ነች። የፕሮቴስታንቱ ማህበር ኦልሞስት በፈቃዱ ፈርሷል። ብቸኛ ተስፋችን ኦርቶዶክስ ቤተክርስቲያን ነች። ክርስትና ኢትዮጵያ ውስጥ ሰርቫይቭ እንዲያደርግ ብቸኛ ተስፋችን ኦርቶዶክስ ቤተክርስቲያን ነች። ኢየሱስ የሚለው ስም በምድራችን መጠራቱ እንዲቀጥል ብቸኛ ተስፋችን ይህች ቤተክርስቲያን ነች። አስረግጦ የተናገረው ነገር ብቸኛ ተስፋችን የኦርቶዶክስ ቤተክርስቲያን ናት የሚል ነው። ለፕሮቴስታንቱም በአጠቃላይ ኢትዮጵያ ውስጥ ላለ ክርስትና ወይም ደግሞ ቤተክርስቲያንን ለማቆም ብቸኛው ተስፋ ኦርቶዶክስ ቤተክርስቲያን ናት በማለት ሲናገር ሰምተነዋል። ለዚህ ጉዳይ በጣም ግልጽ የሆነ ሀሳብ እኔ የማነሳው ሀሳብ ይኖር። መጽሐፍ ቅዱስ ውስጥ የሚቆጨኝ ጥቅስ አለ። ማርያም በልቧ ተጽፈው ነበር የሚባለው። እሷ ልብ ውስጥ ያለው ነገር በሙሉ ተጽፎ ቢሆን ኖሮ አሮንቲክ ኢየሱስ ክርስቶስ ብለን የምንናገርም አይመስለኝም ነበርና በጣም ብዙ ነገር ሊትሬቸር የሚያጠኑ ሰዎች በዓለም ላይ ስለ እመቤታችን ቅድስት ድንግል ማርያም የተጻፈው ከማንም በላይ የተጻፈ ነው ይላል። ኢንክሉዲንግ ክራይስት ክርስቶስ ወደዚህ ምድር ከመጣ ጀምሮ እስከ ዛሬ ድረስ የተጻፉትን ጽሑፎች በሙሉ ብንሰበሰብና እመቤታችን ቅድስት ድንግል ማርያም የተጻፈውን ነገር በሙሉ ብንሰበስብ የእመቤታችን የቅድስት ድንግል ማርያም ይበዛል። ሁሉም እንደ ዘመን ሊጠፋ ሁሉም እንደ ዘመን ሊያልፈው ጌታ በኢየሱስ የጸና ሲሆን ሊገባ ነው ሊያልፍ ነው። ሁሉም ትቢያ ሆኖ ለቀረ ሁሉም ከጠፋነት ይስፈኖ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ? ሰላም ቅዱሳን የእግዚአብሔር ቤተሰቦች እንደምቆያችሁልኝ የእግዚአብሔር ፍቅር የልጁም የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ሁልጊዜ ደጋግሜ እንደማነሳው ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው አያልቅምና ማለዳ አዲስ ነው፣ ታማኝነት ብዙ ነው ተብሎ በእግዚአብሔር ቃል ላይ እንደተጻፈ እንደገና ደግሞ በአዲስ ሐሳብ በአዲስ ትምህርት እንድንገናኝ ይህንን እድል ጌታ ሰጥቶናል። እንግዲህ እንደተለመደው እንደ እግዚአብሔር ቃል የሆኑ ሐሳቦችን እንድንመለከት በዚህ ቪዲዮ ወደ እናንተ ብቅ ብያለሁ። ይሄ ዛሬ የምንመለከተው ሐሳብ በቤተ ክርስቲያን ውስጥ ልናነሳው የሚገባ በጣም አንገብጋቢ ርዕስ ነው ብዬ አስባለሁኝ። አንድ ወንድማችን ወንጌላዊ አማኝ እንደሆነ ሰው ስፔሻሊ የሚያነሳቸውን ሐሳቦች በጣም ምስማማባቸው ሐሳቦች አሉ። ግን አንዳንዶቹ ደግሞ ይሄ ነገር ግን እንደ እግዚአብሔር ቃል ልንመለከተው ይገባል ወይም የተነሳበት ሐሳብ በደንብ ሊፈተሽ ይገባል የምላቸውን ሐሳቦች አብራችሁን ከቆያችሁ የምንመለከት ይሆናል። እስቲ በመጀመሪያ ቪዲዮን እንመልከትና ከዛ ሐሳቦችን እንነጋገራለን። በዋናነት የሚያነሳው ሐሳብ ምንድነው? ኦርቶዶክስ ቤተክርስቲያን ብቸኛ ተስፋችን ናት በማለት ይናገራል። እስቲ ሙሉውን ቪዲዮ እንመልከት። የተወደዳችሁ ኢትዮጵያ ውስጥ ክርስትናን ተስፋ ሳደርግ ብቸኛ ተስፋ የማደርጋት ቤተክርስቲያን ኦርቶዶክስ ነች። የፕሮቴስታንቱን ዓለም ለአጋንንታዩ ዓለም የቀረበ ነው። ክርስትናን ለማዋረድ የቀረበ ነው። ለምን? ኦቶሪቴቲቭ አይደለም። ያስተምሮ ስህተት አለ፣ የህይወት ስህተት አለ እያልኩኝ አይደለም። የድሮዎቹ ላይ በተለይ ማለት ነው። ግን በግለሰብ ላይ እየተመሰረተ ስለሆነ ማንም እንደልብ። ለምሳሌ አሁን ዮናታን አክሊሉ ቢስት ምዕመኑን ይዞ ሳተ ማለት ነው። ለምሳሌ ዮናታን አክሊሉን ተው ታምራት ታረቀኝ ቢስት በቃ ምዕመኑን ይዞ ሳተ ማለት ነው። እያንዳንዱ ግለሰብ የራሱን ዳይናስቲ ስለሚመሰርት ነብይ ሄኖክን የመሰለ ተናግሮ የሚያስብ ሰው እጅ ላይ ወድቀናል። ፕሮቴስታንቱ የ50 እና የ60 ዓመት ስትራቴጂክ እቅድ ነድፎ መንቀሳቀስ የሚችል አይደለም። ሀገራዊ ራዕይ የለው። ትውልድ ላይ ለመስራት ልብ የለው። ትንሽ ተስፋ የነበረኝ አብያተ ቤተክርስቲያናት ህብረት ነበር። እነሱ ደግሞ ከእግዚአብሔር ክብር ይልቅ የራሳቸውን ክብር ስለወደዱ አፋቸውን ዘግተው ተቀምጠዋል። ይገርመኛል። እኔ ዶክተር ማሙሻን የሚያክል ሰው ስለ ትውልድ አለመጨነቁ፣ ሰለሞን አበበን የሚያክል ሰው ስለ እንትን አለመጨነቁ ማለት እያልኳችሁ ያላችሁት የስተት አስተምሮን አያጋልጡም አያስተምሩም እያልኩኝ አይደለም። የስተት ልምምድን አይወቅሱም እያልኩኝ አይደለም። ሰው የሚያደርገው መሰላችሁ ቁጭ ብሎ ተሰብስበው ይደራደራል። ያን ጊዜ እግዚአብሔርን የሚፈሩ ሲመካከሩ እግዚአብሔር ያደምጣል። የመታሰቢያ መጽሐፍ ይጻፍላቸዋል። የኛዎቹ ግን ሁሉም በየግሉ እንትን ይላሉ። የስተት ትምህርትን ይተቻሉ። የስተት ትምህርትን መተቸት አንድ የገቢ ምንጭ ሆኗል። የተወደዳችሁ ቤተክርስቲያንን ያቆማት አቋም እንጂ ትምህርት አይደለም። ቤተክርስቲያንን ያቆማት ለመሞት የተዘጋጀ አቋም እንጂ ጸሎት አይደለም። ጸሎት ያስፈልጋል፣ ትምህርት ያስፈልጋል።
ጸሎትና ትምህርት የሚያስፈልገው ግን የተለዩ ሰዎች ሲኖሩ ነው። እኛ ከትላልቆቹ የምንጠብቀው ቁጭ ብለው እንዲነጋገሩ ነው። ምንድን ነው የሚሻለው? ቤተክርስቲያን አደጋ ላይ ነች። ነውር እየበዛ ነው፣ እየጠፋን ነው። ማንም ጎረምሳ እየቀለደ ነው በእግዚአብሔርና በስሙ ላይ። ዶክትሪን እየተሰደበ ነው። እስከ መቼ ነው ከነዚህ ጋር አብረን ተዛዝለን የምንቀጥለው ብለው ካላወሩ እነዚህ ሰዎች ከጥፋተኞቹ ጋር ተባባሪ ናቸው፣ እርጉሞች ናቸው። ደግሜ እለዋለሁ፣ የተረገሙ ናቸው። ስለ እግዚአብሔር ስም ዋጋ መክፈል የከበዳቸው ደርግ ቀጠቀጠን ገረፈን የሚሉት እዩ ጩፋን ከፈሩ ከእዩ ጩፋ መለየት ካቃታቸው እነዚህ ሰዎች እርጉማን ናቸው። ለምን መሰላችሁ? እዩ ጩፋ ስለ ራሱ ብቻ ነው የሚያስበው። እንዴት ነው የምተረምሰው፣ እንዴት ነው የምሰፋው፣ እንዴት ነው ምናምን። የ50 ዓመት ስትራቴጂክ ፕላን የለውም። ስለ ቤተክርስቲያን አንድነት አይጨነቅም። ስም እየጠራው የምናገረው እግዚአብሔር ምናልባት ካነቃን ብዬ ነው። ነብይ ሄኖክ ስለ መኪናና ስለ ቤት ነው የሚጨነቀው። እንዴት ነው ትውልዱን በእውቀት በዓላማ በአንድነት በእግዚአብሔራዊ ተጽዕኖ የማስታጥቀው ብሎ አይጨነቅም። ስለዚህ የፕሮቴስታንቱ ማህበር ኦልሞስት በፈቃዱ ፈርሷል። ኦልሞስት አፖስትል ጃፒን ይዘህ አትዘልቅም። አፖስትል ጃፒ የገንዘብ ሰባኪ ነው። ራሱን አፖስትል ብሎ የሾመ ሰው ነው። ቁጭ ብሎ መመካከር 20-30 ዓመት ማቀድ እንዴት ነው የቤተክርስቲያንን አንድነት የማመጣው ብሎ የሚጨነቅ ሰው አይደለም። ስለ ክብሩ ነው የሚጨነቀው። ሰደቡኝ፣ ተቃወሙ ምናምን የሚያሶች ጭንቀት። እዛም እዚህም እርጉሞች ነን። ብቸኛ ተስፋችን ኦርቶዶክስ ቤተክርስቲያን ነች። ክርስትና ኢትዮጵያ ውስጥ ሰርቫይቭ እንዲያደርግ ብቸኛ ተስፋችን ኦርቶዶክስ ቤተክርስቲያን ነች። ኢየሱስ የሚለው ስም በምድራችን መጠራቱ እንዲቀጥል ብቸኛ ተስፋችን ይህች ቤተክርስቲያን ነች። እንግዲህ ወንድማችን እንደሰማችሁት ነው። በጣም አስረግጦ የተናገረው ነገር ብቸኛ ተስፋችን የኦርቶዶክስ ቤተክርስቲያን ናት የሚል ነው። ለፕሮቴስታንቱም በአጠቃላይ ኢትዮጵያ ውስጥ ላለ ክርስትና ወይም ደግሞ ቤተክርስቲያንን ለማቆም ብቸኛው ተስፋ ኦርቶዶክስ ቤተክርስቲያን ናት በማለት ሲናገር ሰምተነዋል። ለዚህ ጉዳይ በጣም ግልጽ የሆነ ሀሳብ እኔ የማነሳው ሀሳብ ይኖረኛል። ከዛ በፊት ግን ያነሳቸውን ሀሳቦች በደንብ እስቲ እንመልከታቸው። የመጀመሪያው ነገር በጣም አግሪ የማደርግባቸው ያነሳቸው ሀሳቦች በጣምም ደግሞ አሳሳቢ ነው ብሎ እሱ እንዳነሳው ሌሎቻችንም በጣም ብዙ ሰዎችም ደግሞ ሲያነሱ የምሰማው ነገር በቤተ ክርስቲያን ውስጥ ለረጅም ዓመት የሚሆን እቅድ አቅዶ ትውልድ ላይ የሚሰራ ሰው መኖር አለበት የሚለው ነገር ሁላችንንም ያስማማናል፣ አስፈላጊ ነው። ምናልባት ይሄ ወንድማችን ሲያነሳ እንደነበረው በፍጹም እንደሌለ አድርጎ ያነሳውን ሀሳብ እንግዲህ በደንብ እናየዋለን። እንደሱስ ነው ወይ? የሉም ወይ? አባቶች የሉም ወይ? በየቤተ ክርስቲያኑ ፓስተሮች የሉም ወይ? እንደዚህ አድርገው ለረጅም ዓመት የሚሆን አሁን እየደከሙ ያሉ እየሰሩ ያሉ የሉም ወይ የሚለውን ሀሳብ ማንሳት ይኖርብናል። ማለት እየሰሩ ያሉ እየደከሙ ያሉ ይኖራሉ። አንድም ሰው እንኳን ቢኖር ለምሳሌ እኔ ስለ ፓስተር ሳነሳ በጣም ወጣቱ ላይ ይሰራል፣ ትውልድ ላይ ይሰራል፣ ያስተምራል። ከልጅነታቸው ጀምሮ በቃ ደክሞ ለፍቶ ጊዜ ወስዶ ይሰራል እና እኛን አስተምሮናል እና አቋማችን ወደዚህም ወደዛም እንዳንል ትኩር ብለን የእግዚአብሔርን ቃል እንድናይ በእኛ ላይ ሰርተዋል። ስለዚህ እንደዚህ የሚሰሩ ሰዎች የሉም ወይ የሚለውን መጠየቅ ይኖርብናል። ስለዚህ ለዚህ ወንድማችን የኛ ፓስተር ስራ ብቻውን የሱን ሐሳብ ያፈርስበታል የሚል ሐሳብ ነው ያለኝ። ማለት ሌሎችም አሉ በጣም እየደከሙ ያሉ። እንግዲህ ስለ ዶክተር ማሙሻም ሲያነሳ ነበር፣ እሱን እመጣበታለሁ። ነገር ግን ያነሳው ሐሳብ እንደ አሳሳቢነት በወንጌላውያን አማኞች መካከል ለረጅም ጊዜ በትክክል ሊሰራ ይገባል የሚለው ረጅም ዓመት 50 ዓመት 100 ዓመት እቅድ ተይዞ 30-40 ዓመት እቅድ ተይዞ ሊሰራ ይገባል፣ ትውልድ ላይ ሊሰራ ይገባል የሚለው ሐሳብ ያስማማናል። እየተሰራ አይደለም 100% ብለን መናገር ሳይሆን የሚኖርብን ሊሰራ ይገባል፣ ሁሉም አጥቢያ ቤተክርስቲያናት ይህንን ሊሰሩ ይገባል የሚለው የመጀመሪያው ያስማማናል። ሌላኛው ሐሳብ እንግዲህ የብልጽግና ወንጌል የሚያነሱ ሰዎችን አንስቷል። ማለት ስለ መኪና የሚጨነቁ ስለ ራሳቸው ክብር የሚጨነቁ የሚለውን ሐሳብ አንስቶታል። ይሄም የሚያስማማን ሐሳብ ነው። ግን ደግሞ እንዲስ ብቻ ነው ወይ ወንጌላውያን አማኞች ብለን ስንል ሁሉም የአንድ ግለሰብ ቤተክርስቲያን ሆኖ ነው ወይ የሚጠራው የሚለውን ማንሳት ይኖርብናል። ምክንያቱም የወንድማችን ሲያነሳ እንደሰማ ነው እንግዲህ እንደ ቱምቢ ወይም እንደ ውሃ ልክ አድርገው ያነሳቸው ሰዎች እንደነ ዮናታን አክሊሉን፣ እንደነ እዩ ጩፋን፣ እነ ጃፒን
እነ ነቢይ ሄኖክን ነው እዚህ ጋር ሲያነሳ እየተመለከት ነው። እንግዲህ እነዚህ ሰዎች የግል ቸርች እንዳላቸው የሚነገሩ ናቸው። በኢትዮጵያ ቤተክርስቲያን ውስጥ የእከሌ ቤተክርስቲያን ተብሎ እነሱ ብቻቸውን የሚያስተዳድሩበት እነሱ ራሳቸው ፈላጭ ቆራጭ የሆኑበት እንግዲህ ውስጥ ገብተን የነሱን የቤተክርስቲያን አስተዳደራቸውን ፈትሸን ትክክለኛውን ነገር ማየት አለብን ብዬ አስባለሁ። ግን እላዩን ሲታይ የግል ቤተክርስቲያን ተብሎ የሚጠሩትን ነው ያነሳው እና ይሄ ግለኝነት በራሱ አንድ ሌላ በጣም የሚነሳ ነገር ነው። እኔ ማነሳው ነው። እንዳጋጣሚ ሆኖ ደግሞ ያለፈው እሑድ በቤተክርስቲያናችን በጣም ትኩረት አድርጎ ፓስተር አሌክስ ጌታ ይባርከው የሰበከው ስብከት ይህንን በጣም የሚቃወም ይህንን ልናፈርስ የሚገባ ደግሞም በህብረት በአንድነት ልንሰበሰብ እንደሚገባ እግዚአብሔር ያንን እንደሚፈልግ ነው ያስተማር እና እሱንም ሐሳብ ማንሳት ፈልጋለሁ። ወደኋላ ላይ ኤፌሶን ላይ የተነሳውን የእግዚአብሔርን ቃል ክፍል ማንሳት ፈልጋለሁ። ለቤተ ክርስቲያን ነው ወይስ ለግለሰብ ነው ይሄ ወንድማችን እያነሳ ያለው የሚለውን በጣም የተቀላቀለ ነገር ይታየኛል። እሱም በተና አድርገን ትክክለኛ ሐሳብ የምናነሳ ከሆነ እንደ ቤተ ክርስቲያን ከሆነ የምናነሳው ቤተ ክርስቲያን ራሱ የማን ናት? ቤተ ክርስቲያንስ ራሷ አሁን ምን እያደረገች ነው? ምንስ ልታደርግ ይገባታል የሚለው በደንብ ልንነጋገር ይገባል። ለዚህ ነው መጀመሪያ ላይ በጣም ሊነሳ ይገባል ብዬ ማስበው ርዕስ ነው ለማለት የሞከርኩት እና ስለዚህ ዝርዝር ነገሮችን ለማንሳት እንሞክር። የመጀመሪያው ስናነሳ ስለ ኦርቶዶክስ ቤተክርስቲያን ካነሳው እንጀምር። የኔንም ሐሳብ እዚህ ጋር መናገር እፈልጋለሁ። ስለ ኦርቶዶክስ ቤተክርስቲያን ስናነሳ ይሄ ወንድማችን እንግዲህ ብቸኛው ተስፋችን ኦርቶዶክስ ቤተክርስቲያን ናት በማለት ተናግሯል እና የፕሮቴስታንቱ ህብረት ደግሞ በራሱ እየፈረሰ እየወደቀ ያለ ቤተክርስቲያን ነው በማለት ተናግሯል እና እዚህ ጋር በጣም ልናስተውል የሚገባው ነገር ቤተክርስቲያን የማን ናት? ኦፍ ኮርስ እግዚአብሔር አምላክ በኦርቶዶክስ ቤተክርስቲያን በኩል ተሐድሶ ማምጣት ከፈለገ ይችላል። እግዚአብሔር ይችላል። እኔ እንደውም እንደዚህ እላለሁ፣ ብቸኛ ተስፋዋ ለኦርቶዶክስ ቤተክርስቲያን ጌታ ኢየሱስ ክርስቶስ ራሱ ነው። ብቸኛ ተስፋዋ ለቤተክርስቲያን ለሁላችንም ራሱ ጌታ ኢየሱስ ክርስቶስ ነው። ምክንያቱም ቤተክርስቲያኔ እሰራለሁ ያለው ጌታ ኢየሱስ ራሱ ነው። ስለዚህ ስለ ግለሰብ ከሆነ የምናነሳው ከግለሰብ ጋር መጨረስ ነው የሚኖርብን፣ ወይም ደግሞ ቤተክርስቲያንን አስበን አንስተን ቱምቢው እነ ዮናታን አክሊሉ ናቸው እነ እዩ ጩፋ ናቸው የሚል ማነጻጸሪያ የምናነሳ ከሆነ እሱ ትክክል አይሆንም በፍጹም። ቤተክርስቲያን በእነሱ ላይ ስላልተመሰረተች ማለት ነው እና ከወንድማችን ንግግር እንደተረዳሁት ከሆነ ተስፋው እንዳለ የቤተክርስቲያን ተስፋ እነሱ ላይ እንደሆነና እነሱ ከሳቱ ቤተክርስቲያን አብራ እንደምትወድቅ አይነት ንግግር ምዕመኑን እንዳለ ይዞ እንደሚወድቅ አይነት ሐሳብ ሲናገር ሰምቻለሁ። ልንሰራ ይገባናል። ነገር ግን እኛ ሰራንም አልሰራንም የቤተክርስቲያን ተስፋ ጌታ ኢየሱስ ክርስቶስ ራሱ እግዚአብሔር ነው። የቤተክርስቲያን ተስፋ ጌታ ኢየሱስ ክርስቶስ ቤተክርስቲያኔን እሰራለሁ ነው ያለው እና ሐዋርያው ጳውሎስም በሐዋርያ ሥራ ምዕራፍ 20 ላይ ከዚህ በፊትም ይህንን ሐሳብ አንስቼዋለሁ። የቤተክርስቲያን ሽማግሌዎችን ከጠራ በኋላ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን እንድትጠብቁ በማለት ሲናገር እንመለከተዋለን። ቤተክርስቲያን የኢዩ ጩፋ አይደለች። ቤተክርስቲያን የዮናታን አክሊሉ አይደለች። ቤተክርስቲያን አንተ ተስፋ ያደረካቸው የአብያተ ክርስቲያናት መሪዎች አይደለችም በፍጹም። ስለዚህ በዚህን ያክል ጨለምተኛ መሆን አልፈልግም። ከዚህኛው ሐሳብ ጋር ምስማማባቸው ሊስተካከሉ ሊሻሻሉ ይገባሉ ብዬ ማነሳቸው ሐሳቦች ቢኖሩ ግን የኔን ፓስተር ሳነሳ እንኳን የኔ ፓስተር እንኳን ትውልድ ላይ ሲሰራ ተመልክቻለሁ። እኔ ላይ ሲሰራ ተመልክቻለሁ። ሕፃናት ልጆች ላይ ሲሰራ ተመልክቻለሁ። ቤተክርስቲያኔ በዓላማ ልጆችን ስታስተምር እንዲያድጉ እኛ እንድናድግ ያደጉም ልጆች ያየናቸውም ልጆች ፍሬም ደግሞ አፍርተው ያሉ ልጆችም ተመልክቻለሁ። ሌሎች አጥቢያ ቤተክርስቲያናትም እንደዚሁ። ለምሳሌ ማሙሻ ፈንታን ብናነሳ ብስለት ላይ የሰራ ነው። ወጣቶች እንዲያድጉ፣ ልጆች እንዲያድጉ፣ ያደጉ ደግሞ እንዲበስሉ፣ በጌታ በኢየሱስ ክርስቶስ አምነው የዳኑት በቁጥራቸው እየበዙ ያሉት እንዲበስሉ ልንሰራ ያስፈልገናል። የክርስቶስን አቋም ይዘን ልንነሳ ያስፈልገናል የሚል ሐሳብ እየተናገረ እየጮኸ እንደሆነ ተመልክተናል። ዶክተር ማሙሻ በዚህ አቅጣጫ ሲናገር የነበረውን ቪዲዮ ተመልክተን የሚቀጥለውን ሐሳብ ደግሞ እናየዋለን።
የኢትዮጵያ ክርስትና በቆዳ ስፋት ሰፍቷል ብዬ አምናለሁ። ትንሽ ሆነን ስለማውቅ ሰፍቷል። የሰው ቁጥር በዝቷል። አዳራሾችን ሞልተናል። ክብር ለእግዚአብሔር ይሁን። ይሄ ያልነበረበት ጊዜ ስለነበር አሁን ምን ያስፈልገናል ካል ይሄን የሚያክል ሰራዊት ደግሞ ከበሰለ እቺ ምድር ሌላ ትሆናለችና ቁጥራችን እየበዛ እየበሰልን የምንመጣበት ዘመን በሞራል ክርስቶስን እየመሰለን በመምጣት የምንበስልበት ዘመን እግዚአብሔር ያርግልን። እንግዲህ ዶክተር ማሙሻ ለማስተማር የሞከረውን ሐሳብ እንደተመለከት ነው በቁጥር እየጨመርን ያለ ነው። አሁን ደግሞ ቀጣዩ ሊኖረን የሚገባው ነገር መንፈሳዊ ብስለት ነው የሚል ሐሳብ ሲያነሳ ነበር እና እንግዲህ በትውልድ ላይ ለመስራት አንዱ የሚያስፈልገን ነገር ትምህርት ነው። ስለዚህ እነ ዶክተር ማሙሻ እንግዲህ በሚዲያ የምናየውን እንኳን ማንሳት ብንችል ከዓመት እስከ ዓመት እቅድ አቅደው ሰዎች ላይ የሚሰርጽ ትምህርት፣ ጤናማ የሆነ ትምህርት ለማስተማር እየሞከሩ ነው። ቤተክርስቲያን የግለሰብ በፍጹም አይደለችም። የመሰረታትም ጌታችን ኢየሱስ ክርስቶስ ራሱ ነው። ስለዚህ በኤፌሶን ላይ የተጻፈውን ኮንክሪት የሆነውን የእግዚአብሔርን ቃል ማንሳት ይኖርብናል። እስቲ ኤፌሶን ምዕራፍ 2 ከቁጥር 14 ጀምሮ ያለውን እንመልከት። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅም የተነገረውን የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ፣ ይህም ከሁለታቸው አንድ አዲስ ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀሉ ገሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው በማለት ይናገራል። እንግዲህ የመጀመሪያዎቹ ቁጥሮች ይህንን ነው የሚነግሩ። በጣም በሚገርም ሁኔታ እኛ ከእግዚአብሔር ጋር ብቻ ሳይሆን የተጣላ ነው የጥሉ ግድግዳ ሲፈርስ ጌታ ኢየሱስ ክርስቶስ ሲያፈርሰው በእኛና በእግዚአብሔር መካከል የነበረውን የጥል ግድግዳ ብቻ አይደለም ያፈረሰው፣ በሁለቱ ህዝቦች መካከል በአሕዛብና በእስራኤል መካከል ያለውን የጥል ግድግዳ ጭምር ነው ያፈረሰው። ሁለቱን ሊያዋህድ በመስቀሉ ይህንን ገድሎ ነው የሚለን። በመስቀሉ ነው እኮ ጌታ ኢየሱስ ክርስቶስ ራሱ እኮ ነው ዋጋ የከፈለው። እሱ ነው ሰላማችን በማለት ነው የሚናገረው። አንድ ግለሰብ ትጠራለህ እንዴ? አንድ ፓስተር አንድ ነቢይ ትጠራለህ እንዴ? ቤተክርስቲያንን ስታስብ እንዴት ሆኖ ነው አንድ ፓስተር ስለሳተ ቤተክርስቲያን ልትጠፋ የምትችለው? እንዴት ሆኖ ነው አንድ የአብያተ ክርስቲያናት መሪ ስለሳተ ቤተክርስቲያን ልትጠፋ የምትችለው? እሱ እኮ በመስቀሉ የጥሉን ግድግዳ አፍርሶ ነው የሚለን። ማን? ሰላማችን የሆነው እርሱ ኢየሱስ ክርስቶስ። ስለዚህ እሱ ሰላማችን ምን አደረገ ነው የሚለን? የጥሉን ግድግዳ በመስቀሉ አፍርሶ ነው የሚለን። በመስቀሉ ያንን የጥል ግድግዳ አፈረሰ ነው የሚለን። ከእግዚአብሔር ጋር የነበረን ጥልም አፈረሰው። እርስ በርሳችን የነበረው ልንዋሃድ የማንችለው እኛ አሕዛብ ነን፣ እስራኤላዊ ልንሆን የቃል ኪዳኑ ልጆች ልንሆን በፍጹም አንችልም። የቃል ኪዳኑ ሕዝብ እንደሆነ ማን እንደሆነ መጽሐፍ ቅዱሳችን ግልጽ አድርጎ ይነግረናል። ስለዚህ እዚህ የቃል ኪዳን ሕዝብ ውስጥ እንድንገባ በክርስቶስ ኢየሱስ በመስቀል ስራ ነው የቻለው። ስለዚህ ይህንን አፍርሶ አንድ ሕዝብ ሊፈጥር ነው የሚለን፣ አንድ አዲስ ሕዝብ ነው የሚለን። ጥልንም በመስቀሉ ገሎ በእርሱም ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው የሚለን። መጥቶም ርቃችሁ ለነበራችሁ ለእናንተ ተመልከቱ፣ ርቃችሁ የነበራችሁ የሚለን እኛ ነው። እኛ ርቀን ነበረ። በፍጹም የቃል ኪዳን ሕዝብ ውስጥ አልነበራችሁም። የት ነበራችሁ? ርቃችሁ ነበራችሁ ነው የሚለን። ስለዚህ ይኸው ርቃችሁ ለነበራችሁ ለእናንተ ሰላምን ቀርበው ለነበሩት ሰላምን የምስራች ብሎ ሰበከ ይለናል። ደግሞ ቀርበው የነበሩትም የምስራች ብሎ ለነሱ መጣላቸው። የምስራች የሚለውን ስብከት ሰበከላቸው። ምን ሰበከ? በመስቀል ላይ ሞቶ ሰላም ሊሰጣቸው፣ ከዚህ በኋላ የኃጢአት ዕዳችሁ በመስቀሉ ስራ ተደመሰሰ ሊል ይህንን ሊሰብክ መጣ ነው የሚለው። በምን? በመስቀሉ። እና እንዴት አድርገን ነው አንድ ግለሰብ ሲስት ጠቅላላ ቤተክርስቲያን ወደቀች፣ ምንም ተስፋ የለንም ልንል የምንችለው? ይቀጥላል ሐዋርያው እንደዚህ ይላል። በጣም የምወደውን የእግዚአብሔር ቃል ክፍል ቀጥሎ እናነባለን። ቁጥር 18 እንደዚህ ይላል፣ በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለንና። በእርሱ ስራ የአብያተ ክርስቲያናት ሰብሳቢ ተክቶ ስለሰበሰበ ሳይሆን፣ አንድ ፓስተር ተክቶ ስለሰራ ሳይሆን፣ ወይም ደግሞ እኛ እንዲና እንዲያ የምንለው የምናፈርሰው
የስተት ትምህርት እናፈርሳለን ብለን የቆምንለትን የስተት ትምህርት ስላፈረስን ሳይሆን እሱ ራሱ በአንድ መንፈስ ወደ አብ መግባት አለን። በምን? በእርሱ ሥራ። ቁጥር 19 እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም። አለቀ። ስለዚህ ተስፋዬ ጌታ ኢየሱስ ክርስቶስ ነው። ለኔ ብቸኛው ተስፋዬ፣ ብቸኛው ተስፋችን ይሄ ቃል ነው። ጌታ ኢየሱስ ክርስቶስ ይህንን ነው የሚለን። ሐዋርያው ጳውሎስ የጻፈልን ይህንን ነው። በሐዋርያትና በነቢያት መሰረት ላይ ታንጻችኋል፣ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱም ሕንፃ ሁሉ የተጋጠመ በጌታ ቅዱስ ቤተክርስቲያን እንዲሆን ያድጋል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ በማለት ይናገራል። ወንድሜ ብቸኛው ተስፋ ጌታ ኢየሱስ ክርስቶስ ነው። ሌላው ሲነሳ የነበረው ሐሳብ ምንድነው? የፕሮቴስታንቱ ቤተክርስቲያን ለአጋንንት የቀረበ ነው፣ የተጋለጠ ነው የሚል ሐሳብ ነው እንደሚያነሳው። እኔ ደግሞ እንደዚህ ይታየኛል። መጽሐፍ ቅዱስ እንደዚህ ይለናል፣ የገሃነም ደጆች አይቋቋሟትም ማለት ጌታ ኢየሱስ ክርስቶስ። ቤተክርስቲያን እንደዚህ ናት። የገሃነም ደጆች ያው ይታገሏታል፣ ነገር ግን በፍጹም አይቋቋሟትም። ስለዚህ ቤተክርስቲያን የገሃነም ደጆችን ለማፍረስም የቀረበች ናት የሚለውን ሐሳብ ማንሳት እፈልጋለሁ። እንግዲህ በኦርቶዶክስ ቤተክርስቲያን ውስጥ በጣም የመሰጠህ ነገር ካለ ጀስት ማሊያ መቀየር እንደው አማራጭ ነው ብዬ አስባለሁ። ግን ስለዛኛውን ቤተክርስቲያን አባቶች እንደዚህ ያነሳሉ። እስቲ ይህንን ቪዲዮ እንመልከተው። ክርስቶስ እግዚእነ ተሰቅለ በእንቲአነ እንዲህ የሚለውን የራሱን የባለቤቱን የመርቆሪዎስ ቀን ደግሞ መርቆሪዎስ እግዚእነ ተሰቅለ በእንቲአነ፣ ስለኛ ያለ ክርስቶስ የተሰቀለ የለም መቼም። ለዚህ እውነት ነው ቅዱስ መርቆሪዎስ የተንገላታው እንጂ ዓለምን ለማዳን አይደለም። ዓለምን ለማዳን ማን እንደተሰቀለልን ማን እንደተሰዋልን ሁላችን እናውቃለን፣ ክርስቶስ ነው። እኛ አባት ንግግር እኛ ክርስቶስን ብቻ አይደለም ትኩረት እያደረግን ያለ ነው። አንዴ ይሄኛውን እናነሳለን፣ አንዴ ይሄኛውን እናነሳለን። ነገር ግን የሞተልን ክርስቶስ ኢየሱስ ብቻ ነው የሚል ሐሳብ በእነሱ ቤትም ጩኸት እንዳለ መመልከት አለብን። ብቸኛ ተስፋችን ኦርቶዶክስ ናት ብለን ከማንሳታችን በፊት ብቸኛ ተስፋችን ለሁላችንም ጌታ ኢየሱስ ክርስቶስ ራሱ ነው የሚለውን በደንብ ትኩር ብለን መመልከት እንዳለብን የሚያሳይ ሐሳብ ስለሆነ ነው። ግለሰቦችን አንስተን የግለሰቦችን ውድቀት የግለሰቦችን ጥፋት አንስተን ጀነራሊ ቤተክርስቲያን ትወድቃለች ብለን ማንሳት በፍጹም አንችልም። ስለዚህ ተስፋችን ቤተክርስቲያን የመሰረተው ራሱ መስራቹ ጌታችን ኢየሱስ ክርስቶስ እንደሆነ እሱን በደንብ አስረን እንድናልፍ ፈልጌ ነው። ሌላኛው ነገር ብቸኛው ተስፋችን ራሱ ክርስቶስ። ብቸኛው ተስፋችን ኦርቶዶክስ አይደለች። ብቸኛው ተስፋችን ፕሮቴስታንት አይደለም። ብቸኛው ተስፋችን የአብያተ ክርስቲያናት መሪና ሰብሳቢ አይደለም። ብቸኛው ተስፋችን አንድ ነብይ አይደለም። ብቸኛው ተስፋችን አንድ አገልጋይ ወንጌላዊ አይደለም። ቅድም ስለ ፓስተሬ ሳነሳ ነበር። ብቸኛው ተስፋዬ ፓስተሬ አይደለም። ብቸኛው ቤተክርስቲያንን አቁሞ የያዘው ራሱ ክርስቶስ ኢየሱስ ነው። ይህንን በደንብ መረዳትና ማሰብ ያስፈልግ። በዚህን ያክል ጨለምተኛ መሆን ያለብን አይመስለኝም። ሌላው በዚሁ ማንሳት የምፈልገው ሐሳብ በጣም እየተጉ እየሰሩ ያሉ ሰዎች እንዳሉ፣ ቤተክርስቲያናት እንዳሉ፣ ደግሞ በግለሰብ ላይ ያልተመሰረቱ በደንብ አድርገው ማህበሩን የሚመሩ በህብረት የሚሰሩ ሰዎች እንዳሉም ደግሞ እሱን ማንሳት እፈልጋለሁ። ምክንያቱም በደርግ ተደበደብን፣ በደርግ ተቀጠቀጥን ብላችሁ እዩ ጩፋን ከፈራችሁ የተረገማችሁ ናችሁ የሚል ጠንከር ያለ ንግግር ሲያነሳ ወንድማችን ሰምተናል። እንግዲህ በደርግ የተቀጠቀጡቱ መለስ ብለን ቤተክርስቲያን ላይ ምን እየሰሩ እንዳሉ ብንመለከት ጥሩ ነው ብዬ አስባለሁ። ጨለምተኛ ሐሳብ ይዘን ጀነራላይዝ ከምናደርግ ለምሳሌ ፓስተር ዘማሪ ተስፋዬ ጋቢሶን ብናነሳ ቤተክርስቲያኑ ላይ እየሰራ ያለውን ስራ ጠጋ ብለን ማየት ያለብን ይመስለኛል። ምክንያቱም በደርግ ከተገረፉ ሰዎች መካከል በጣም በጉልህ የሚነሳ እሱ ስለሆነ በጣም ብዙዎች አሉ።
በጣም ብዙዎች አሉ አሁን እየለፉ እየደከሙ ብድራትንም ደግሞ ከጌታ እየጠበቁ ምናልባት በሚዲያ ወጥተው ስላልጮሁ እንዳንተ ሚዲያው ላይ ብቅ ጥልቅ ስላላሉ እየሰሩ አይደለም ልንል በፍጹም አንችልም። ስለዚህ የነሱንም እግዚአብሔር በነሱ በኩል አልፎ እየሰራ ያለውን ነገር ማየትና ሚዛናዊ መሆን ያለብን ይመስለኛል። ግለሰብ ላይ ብቻ እንደተመሰረተ ማሰብ የለብንም፣ እየሰሩ ያሉ ስላሉ ማለት ነው። ሌላኛው ለአጋንንት የቀረቡ ናቸው የሚለውን ቅድም እንዳነሳሁት ነው። የገሃነም ደጆች አይቋቋማትም የሚለውን ጽኑ የሆነ የእግዚአብሔርን ቃል ነው መያዝ ያለብን። ኦፍኮርስ ቤተክርስቲያንን አሁን አጋንንት ሊጥላት የተለያዩ ነገሮችን አሾልኮ እያስገባ እንደሆነ መጽሐፍ ቅዱስም ይነግረናል። እኛም እያየን ነው። ሾልከው ይገባሉ ነው የሚለን። ይህንን የአጋንንት ትምህርታቸውን አሾልከው ያስገባሉ ይለናል። ለዚህ ነው ሐዋርያው ጳውሎስ ሁልጊዜ ከስህተት ትምህርት ጋር የሚጋደለው እና ሾልከው የሚገቡትን ለማጥራት ደግሞ በጸሎት መቆም አለብን። እኛ እርስ በርሳችን መያያዝ አለብን። እሱን በጣም ማሰብ አለብን ብዬ አስባለሁ እና ለአጋንንት ራሳችንን ማሳልፈን መስጠት ያለብን አይመስለኝም። እና ይሄንን የአጋንንትን ትምህርት ደግሞ የሚያፈርሱ አጌነስት የሚሰሩ እግዚአብሔር የቀባቸው በሚዲያ ላይ ያልተገለጡ በየቤተ ክርስቲያኑ የሚሰሩ ደግሞ በጣም ብዙ ሰዎች እንዳሉ ማስታወስ አለብን ብዬ አስባለሁ። ግን ሌላው በጣም ቁልፍ ጥያቄ ለወንድማችንም ለራሴ ለሁላችንም ልንጠይቀው የሚያስፈልገው እኛስ ምን እያደረግን እኔስ ምን እየሰራው ነው የሚለውን ሲሪየስሊ መጠየቅ አለብን ብዬ አስባለሁ። ትውልድ ላይ መስራት አለብን ብለን ካመንን እንግዳውስ እኔ ምን ሰራው? አንተ ወንድሜ ምን እየሰራ ነው? የኔን ፓስተር ነግሬሃለሁ፣ እየደከመ ነው። የአንተ ፓስተር ምናልባትም እየደከመ ሊሆን ይችላል። አንተ ያየኸው የሚዲያው ሊሆን ይችላል። ስለዚህ ያንተን ፓስተር ልታግዘው ቁጭ ብለሃል ወይ? እኔም ዛሬ ፓስተሬን ላግዝ፣ አብረውኝ የሚደክሙትን የወንጌል ማህበርተኞችን እያገዝኩኝ ትውልድ ላይ እንዴት መስራት አለብን፣ ራሳችን ላይ ቅድም ዶክተር ማሙሻ ሲያነሳ እንደነበረው መብሰል አለብን ብለን በህይወት አቋም መቀየር አለብን ብለን የክርስቶስን አቋም መያዝ አለብን ብለን እሱን መስራት አለብን ብዬ ነው ማለት። እንግዳውስ እየሰሩ ያሉትን እስቲ የነ ነቢይ ጥሌን ስብከት እንመልከት። ለክርስቲያን ተስፋው እግዚአብሔር ብቻ ነው። በእውነት ነው የምነግራችሁ። የተቀዳደደ ልብስ ነበር የምትለብሰው፣ ጥሩ ልብስ ያለብሳል የሚል ተስፋ የለንም። እሱን ስራ የተቀጠረ ሰው በሙሉ ጥሩ ልብስ ይለብሳል። ክርስቲያን መሆን አይጠበቅብም። ኦፍ ኮርስ ያለብሳል። ምን ጥያቄ ያለው? እግዚአብሔር ያበላል። እኔም ብቻ ነው እንደሚያበላኝ? እጅን ትከፍታለህ ብሎ ህይወት ላለው ሁሉ ከመልካም ነገር ታጠግባለህ። ለእኔ ብቻ ነው እንዴ ፀሐይ የሚወጣው? ለጻድቁም ለኃጥኡ አንዳንድ ናቹራል ነገር ኮመን ነው። እዚህ ቤት ልዩነታችን ምንድነው? ማመስገኛችን ከድቅድቅ ጨለማ ወደሚደነቅ ብርሃን። ይሄ ነው አስተምሮ፣ ይሄ ነው። ሁላችንም በዚህ አቅጣጫ መትጋት አለብን። ስለመብላት ስለመጠጣት፣ ቅድም ስለተነሱ የብልጽግና ወንጌል ሳይሆን እዚህ ቤት የተሰበሰብነው ልዩነታችን ከድቅድቅ ጨለማ ወደሚደነቅ ብርሃን መምጣታችን ነው። ሌላ ሰው የሚሰራ ሰው ሁሉ አሁን ያልናቸውን ነገሮች ሁሉ ሊያገኝ ይችላል የሚል ሐሳብ ነው ያነሳው። ስለዚህ በዚህ አቅጣጫ እንደዚህ እያስተማሩ ነው ያሉት። ስለዚህ እኛም ይሄንኑ አስተምሮ አጥብቀን ልንይዝ ልናስተምርም ደግሞ ልንኖረውም የሚገባ ሐሳብ ነው። ሌላኛው ነቢይ ጥሌ የሚያነሳው ሐሳብ ደግሞ እንመልከት። በወንጌል ካገኘነው የሚበልጥ ምን ሊሰጠኝ ይችላል? ምንስ ነገር? በክርስቶስ ኢየሱስ ካገኘነው ሕይወት የሚበልጥ ምን ሊመጣ ይችላል? እኛ ከምንናገረው መልእክት የሚበልጥ ሌላ እውነት ከየት ይመጣል? አይመጣም። በዘላለም ውስጥ የመጨረሻውን ተናጋሪ እኛ ነን። የለም ከኢየሱስ ውጪ፣ የለም ከተሰቀለው በላይ፣ የለም ኢየሱስ ሄዷል ይመለሳል ከሚለው በላይ፣ የለም የምስራች። ምንም ነገር መሬት ላይ ነው። እሱ ደግሞ ተጠቅልሎ አብሮ ያልፋል። ይሄ ዘላለማዊ ነው። ሌላ እውነት የለም። ይሄ ብቻ ነው እውነት። እንዲህም የሚባል እምነት የለንም። አንድ ነው እምነታችን። እንትንም ልክ ነው፣ እንትንም ምንም ከወንጌል ውጪ ሌላ ልክ ነገር የለም። ወንጌል ብቻ ነው የዘላለም ሕይወት ያለው። በደንብ አሜን በሉ እንዴ! እዚህ ላይ ነው ተማምነን ቀና ብለን። እኔ ከአንገቴ ቀና ብዬ የምናገረው ወንጌል ብቻ። ቤተ ክርስቲያንን የሚያቆማት እውነት ይሄ ነው፣ ወንጌል ብቻና ብቻ ነው። ስለዚህ ኢየሱስ ክርስቶስ እኛ እዚህ የተሰበሰብነው ለሌላ ዓላማ አይደለም የሚል ቁርጥ ያለ ንግግር ነው ወንድማችን ሲናገር የነበረው። ምንድነው ዓላማችን? የተሰቀለውን ኢየሱስ ክርስቶስን
ለመስበክ ነው የተገናኘ ነው። ስለዚህ ከዚህ እኛ ከምንናገረው እውነት ውጪ ሌላ እውነት የለም። ብቸኛው ተስፋችንና ትኩር ብለን ልናየው የሚገባ ይሄ ትምህርት ነው። እሱ ምንድነው የሚለው? ወንጌልን ብቸኛ መፍትሄ አድርጎ ለሰው ልጆች መናገር፣ የተሰቀለውን ኢየሱስ ክርስቶስን ለሰው ልጆች ማቅረብ። ከዚህ ውጪ ተስፋም የለም፣ ድነትም የለም፣ መንገድም የለም። ስለዚህ ብቸኛው ተስፋችን ይሄው ነው፣ እርሱም ወንጌል ነው። ወንጌል ደግሞ ራሱ ኢየሱስ ክርስቶስ ነው። እንግዲህ እህቶቼና ወንድሞቼ እስካሁኗ ሰዓት ድረስ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። በሌላ ሀሳብ በሌላ ቪዲዮ እስክንገናኝ ሰላም ቆዩልኝ። ሰላማችሁ ይብዛ። ሁሉም እንደ ዘመን ሊጠፋ ሁሉም እንደ ዘመን ሊያልፈው ጌታ በኢየሱስ የጸና ሲሆን ሊገባ ነው ሊያልፍ ነው። ሁሉም ትቢያ ሆኖ ለቀረ ሁሉም ከጠፋነት ይስፈኖ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ?